ዌብሳይት ኮምፒቲተርስ አናሊሲስ የዌብሳይት ተወዳዳሪዎች ትንተና የዛሬው ክፍል 8 የቪዲዮ ማብራሪያ ይሆናል። ሁልጊዜም እንደምንናገረው ዌብሳይት ለማሰራት ሲያቅዱ በቅድሚያ እኛን ማማከር አይዘንጉ። ከኛ ጋር ስለሚሰሩ ከወዲሁ ከልብ እናመሰግናለን። ከዚህ በመቀጠል ወደ ዛሬው ክፍል 8 የቪዲዮ ማብራሪያ እናልፋለን። አብራችሁን ቆዩ። እሺ ዛሬ እንግዲህ የምናየው ስለ ዌብሳይት ኮምፒቲሽን ነው። በዌብሳይቶች መካከል ያለው ውድድር ምን ይመስላል፣ እንዴትስ ደግሞ ተወዳዳሪ መሆን ይቻላል የሚል ሐሳብ ያለው ነው። እሱን እንግዲህ አጠር አድርገን ለማየት እንሞክራለን። እንግዲህ በዚህ ስር ምን አለው እንደ የመግቢያ ሐሳቦች አሉ። ራሱ ውድድር ምንድነው የሚለውን የሚያብራራ ሐሳብ አለ። እሱን ኦቨርቪው እናይና ሌሎች 7 የሚሆኑ ሜቶዶሎጂዎች አሉ ወይም ስልቶች፣ አሰራሮች ይሄ የኮምፒቲሽንን ለመቋቋም ማለት ነው። አንደኛው አይደንቲፋይ ኪ ኮምፒቲተርስ ነው። ዋና የሆኑ ተወዳዳሪዎችን መለየት የሚል ሐሳብ አለው። ስለዚህ ይሄንን እናያለን። ሁለተኛ ኮምፒቲተርስ ፕሮፋይል ነው። የተወዳዳሪዎቻችን ፕሮፋይል እሱን በደንብ ማጥናቱ ውድድሩ ላይ ኮምፒተንት እንድንሆን ወይም ተወዳዳሪ እንድንሆን ያደርገናል የሚል ሐሳብ አለ። እሱን እናያለን። ሌላው SWOT አናሊሲስ ነው። ይሄ በዩኒቨርሲቲዎች እና ኮሌጆች አካባቢ የተማራችሁ ሰዎች አዲስ ሐሳብ አይደለም ለእናንተ። ይሄ አክሮኒሙ ምንድነው? ኤስ ስትሬንግዝ ነው፣ ደብሊው ዊክነስ ነው፣ ኦ ኦፖርቹኒቲ ነው፣ ቲ ትሪትስ ናቸው። እንግዲህ ጥንካሬ፣ ደካማ ጎን፣ መልካም እድሎችንና ስጋቶችን ለይቶ ማወቅ የሚል ሐሳብ ያለው ነው ማለት ነው። አራተኛው ፊቸርስ ኮምፓሪዥን ነው። የዌብሳይቱ ፊቸር ምን አይነት ፊቸር አለው? ፊቸሩን አጠቃላይ የዌብሳይቱን ክፍሎች ወይም ገጽታዎች እዛ ውስጥ ያሉትን ፋንክሽናሊቲው ምናምን የምናጠናበት ወይም አጥንተን ተወዳዳሪ ልንሆን የምንችልበት ሐሳብ የያዘ ነው ማለት ነው ይሄኛው። አምስተኛው ኮንቴንት አናሊሲስ ነው። ይሄ ምን አይነት ኮንቴንት ነው የሚያዘጋጁት የሚለውን፣ ለምሳሌ የብሎግ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ ኢንፎግራፊክስ፣ የተለያዩ አይነት አሉ። ኮንቴንት ወይም አጠቃላይ የዌብሳይቱ ይዘት ማለት ነው። እሱን የምናይበት ክፍል ነው። ስድስተኛ ሰርች ኢንጂን ኦፕቲማይዜሽን ነው። ይሄን በተደጋጋሚ ስላየ ነው ብዙ ሐሳብ የተለየ ሐሳብ አይሆንም፣ ግን በጣም ወሳኝ ቃል ስለሆነ እሱንም ዛሬ በድጋሚ እናየዋለን በዚህ ስር። ሌላው የሰባተኛው የማጠቃለያ ሐሳብ ነው። ይሄ ከላይ እንግዲህ ሜቶዶችን ወይም ስልቶችን እናያለን። ያንን ስልቶች ካየን በኋላ ወደ ተግባር እንዴት መግባት እንችላለን የሚለውን የማጠቃለያ ሐሳብ የሚሰጥ ነው ይሄ። እሱንም እናያለን። ስለዚህ ወደ ኋላ እንመለስና ከመጀመሪያው ሐሳቡን እንየው። እሺ እንግዲህ ይሄ የኮምፒቲሽን ወይም ኮምፒቲተርስ ወይም ተወዳዳሪዎች የሚባሉት በዌብሳይቱ ዓለም ላይ ማጥናት አስፈላጊ ነገር ነው። ምክንያቱም እነዚህን ተወዳዳሪዎች ካላጠናናቸው ወይም ደግሞ የነሱን አሰራር ካላወቅን እኛ ከገበያ ውጪ ልንሆን እንችላለን ማለት ነው። ዌብሳይታችን ከገበያ ውጪ ይሆናል። ለምን? በብዙ መንገድ ወደ ኋላ ስለምንቀር ማለት ነው። ይሄንን ማጥናቱ ግን ምን ይሰጠናል? ዊኒንግ ጌም ፕላን ይሰጠናል። ጫውታው ልናሸንፍበት የምንችለውን የማሸነፊያ መንገድ ያሳየናል ማለት ነው። አዳዲስ ኦፖርቹኒቲዎችን አይደንቲፋይ እንድናደርግ ይረዳናል። መልካም እድሎችን፣ መልካም አጋጣሚዎችን
እንደገና ደግሞ ፒትፎሎችን ወይም ደግሞ ለሪስክ ሊዳርጉን የሚችሉ ነገሮችን ቀድመን አይደንቲፋይ እንድናደርግ ይረዳናል። ፎርሙሌት እናደርጋለን ማለት ነው። ለምሳሌ ምን አይነት መልካም አጋጣሚዎች አሉ፣ ምን አይነት ዊኒንግ ጌም ፕላን አለ፣ ምን አይነት ፒትፎሎች አሉ ወይም ውድቀቶች ሊያጋጥሙን ይችላሉ የሚለውን ነገር እንድንለይ ያንን ፎርሙላ እንድንሰራ ይህንን የኮምፒታተሮችን ወይም ተወዳዳሪዎችን ማጥናት አስፈላጊ ነው ማለት ነው። ኦኬ እንግዲህ ሌላው ይሄ ነገር የሚረዳን ለምንድን ነው? ኢንዱስትሪ ቤስት ፕራክቲሶችን ለማወቅ ከዚህ በፊት የተሰራባቸውን ጥሩ ተሞክሮዎች እንድንለይ ይረዳናል። የማርኬት ትሬንዱ ምን ይመስላል? የገበያው ከዚህ በፊት የነበረው ትሬንድ ምን ይመስላል የሚለውን ለማወቅ ይረዳናል። ከስተመር ኤክስፔክቴሽን የደንበኞችን ምን ይጠብቃሉ ከኛ ምን ኤክስፔክት ያደርጋሉ የሚለውን ነገር ለማወቅ ይረዳናል። ይሄ ምን ያደርገናል? ይሄ መሻሻል ያለባቸውን ቦታዎች እንድናውቅ ይረዳናል። ኢንፎርምድ የሆነ ዲሲሽን ስትራቴጂክ ዲሲሽን ዲሳይድ እንድናደርግ ይጠቅመናል ማለት ነው። ሌላው እንግዲህ ይሄ ኮምፒታተርስ የሚባሉት ሁለት አይነቶች ናቸው። አንደኛው ዳይሬክት ተወዳዳሪ አለ። ዳይሬክት ኮምፒታተር ቀጥተኛ የሚወዳደረን ማለት ነው። ይሄ ማለት ምን አይነት ነው? ቀጥታ የኛን ምርትና አገልግሎት የሚሸጥ ለኛ ደንበኞች የሚያቀርብ ከሆነ ይሄ ዳይሬክት ኮምፒታተር ይባላል ማለት ነው። ለምሳሌ እኛ ቡና አቅራቢ ከሆን ሌላ ቡና አቅራቢ ድርጅት ለኛ ደንበኞች ካለ እሱ ቀጥተኛ ተወዳዳሪያችን ነው የሚሆነው ማለት ነው። ኢንዳይሬክት ደግሞ ተወዳዳሪዎች አሉ ማለት ቀጥታ የኛን አይነት ምርት አይደለም የሚያቀርቡት፣ ግን በተዘዋዋሪ የኛን ደንበኞች አቴንሽን የሚወስዱና በጀታቸውን የሚጋሩ ከሆነ እነዚህም ተወዳዳሪዎች ናቸው፣ ግን ቀጥተኛ አይደሉም። ለምሳሌ ሻይ የሚያቀርብ እኛ ቡና ስናቀርብ ሻይ የሚያቀርብ ድርጅት ከሆነ ይሄም ገበያችንን እየተሻማብን ነው። ምክንያቱም ቡና የጠጡ የነበሩ ደንበኞችን ሻይ እንዲጠጡ እያደረጋቸው ነው። ገንዘባቸውን ወደዛ በጀታቸውን ወደዛ እየወሰደባቸው ነው ማለት ነው። ስለዚህ ይሄ ቀጥተኛ ባይሆንም ተዘዋዋሪ ተወዳዳሪ ነው ተብሎ እሱንም በደንብ ማጥናት ይገባል የሚል ሐሳብ አለው። እንግዲህ ይሄ ፍሬምወርክ ማድረግ ያስፈልጋል። መጀመሪያ ወደ ጥናታችን ከመግባታችን በፊት ፍሬምወርኩን መስራት ይሄ ስትራክቸርድ የሆነ አፕሮች እንድንከተል የሚያደርገንን አሰራር ፎርሙሌት ማድረግ ከጅምሩ አስፈላጊ ነው ማለት ነው። ይሄ እንግዲህ እንዴት በማድረግ ነው? ቢዝነስ ሞዴላቸውን አናሊሲስ በመስራት ማለት ነው። የቢዝነስ ሞዴላቸው ምን ይመስላል? ቢዝነስ ሞዴል ማለት እንዴት ነው የሚሰሩት የሚለውን ነገር ማለት ነው ማጥናት። የቢዝነስ ሞዴላቸውን ማጥናት፣ ኦዲየንሳቸው ወይም የነሱ ደንበኛ ምን አይነት ነው? ዩኒክ ሴሊንግ ፕሮፖዚሽናቸው ምንድን ነው? ሴሊንግ ፕሮፖዚሽን ማለት ልዩ የሚያደርጋቸው ገበያ ውስጥ የሚታወቁበት ነገር ምንድን ነው? ለየት የሚለው ስፔሲፊክ የሆነ ነገራቸው ምንድን ነው የሚለውን ማወቅ ተገቢ ነው። ኮንቴንት የሚያዘጋጁት ኮንቴንት ምን አይነት ነው? ሰርች ኢንጂን ኦፕቲማይዜሽን ኤፈርታቸው እንዴት ነው? ዌብሳይት ፊቸራቸው ምን ይመስላል? የሚሉትን ነገሮች ለማጥናት ነው ማለት ነው ይሄ ትምህርት ወይም ይሄ ዛሬው ዝግጅት የተዘጋጀው። ስለዚህ ወደ ዘርዘር ወዳለው ነገር ስንገባ እንግዲህ ይሄን ነገር ለማድረግ ሜቶዶሎጂዎች አሉ ማለት ነው፣ ወይም ደግሞ ስልቶች ወይም አሰራሮች አሉ ማለት ነው። ይሄን ለማድረግ አንደኛው ምንድነው? ደንበኞችን መለየት ነው፣ ተወዳዳሪዎችን መለየት፣ ዋና ኪ የሆኑ ተወዳዳሪዎችን መለየት፣ ኪ ኮምፒታተርስ። እነዚህ ዋና የሚባሉ ደንበኞች እንዴት ነው የምንለየው?
ቱሎች አሉ። ይሄንን ለመለየት የሚረዱን ቱሎች አሉ። አንደኛው ምንድነው? ሲምረሽ የሚባል ሌላው ሀረስ የሚባል ሌላው ሲሚራር ዌብ የሚባል ቱሎች አሉ። እነዚህን ዋና ዋና የኛ ተወዳዳሪዎች የትኞቹ ናቸው የሚለውን ለማወቅ የሚረዱን ማለት ነው። ስለዚህ እነዚህን ቱሎች ተጠቅመን የኛን ዋና ዋና ተወዳዳሪዎች ማወቅ እንችላለን። እነዚህ ቱሎች ከየት ነው የምናገኛቸው? አሉ። ለምሳሌ ጎግል ላይ አሉ። የጎግል የሚያቀርባቸው አሉ። እነዚህ ቱሎች በክፍያ ነው ከፍለን ነው የምንጠቀምባቸው። ከዛ የኛ ተወዳዳሪዎች ዋና ዋናዎቹ የትኞቹ እንደሆኑ ለመለየት ይረዱናል ማለት ነው። እንዴት ነው የሚረዱን? ኪወርድን አይደንቲፋይ በማድረግ ነው። ኪወርድ ወርታችን እናየዋለን። ከዚህ በፊትም አይተነዋል ኪወርድ ምን እንደሆነ። በዛ መልኩ ነው አሰራሩ ማለት ነው። ክራይቴሪያ ፎር ሰሌክሽን እንግዲህ ይሄ ዋና የኛ ተወዳዳሪዎች ናቸው የሚለውን ነገር ለመለየት ዋና ክራይቴሪያው ምንድነው? አንደኛ ማርኬት ሼር ነው። የገበያ ድርሻቸው ምን ያህል ነው የሚለውን አይተን ነው የምንወስነው ማለት ነው። ሁለተኛ ትራፊክ ቮሊዩሙ የነሱ ዌብሳይት ላይ የሚሄደው የሰው ብዛት በወር ውስጥ ምን ያክል ነው የሚለውን እንለያለን ማለት ነው። አምስተኛ ኪወርድ ኦቨርላፒንግ ነው። በቀጥታ እኛ የምንጠቀማቸውን ቃላቶች ወይም ኪወርዶችን የሚጠቀሙት የትኞቹ ናቸው የሚለው አንድ የሰሌክሽን ክራይቴሪያ ሊሆን ይችላል ማለት ነው። ሌላው ክሬቲንግ ሾርት ሊስት ነው። እንግዲህ ምንድነው ወደ ጥናት ስንገባ እንደው ዝም ብለን ያገኘነውን ሁሉ ስንዳክር መዋል እና ማደር ሳይሆን ዋና ዋና የሚባሉ ፕራይመሪ የሆኑ ኮምፒውተሮችን ለይተን ከ3 እስከ 5 የሚሆኑትን በእነዚህ መካከል ያለውን ለይተን እነሱ ላይ አተኩረን ከሰራን ጥሩ ውጤት እናመጣለን የሚል አሰራር ያለው ነው ማለት ነው። ስለዚህ አይደንቲፋይ ኪ ኮምፒቲተርስ የሚለው ወሳኝ ሜቶዶሎጂ ነው ማለት ነው። ዋና ዋና የኛን ተወዳዳሪዎች መለየት ዋናው ሜተድ ነው ወይም ስልት ነው ማለት ነው። ምንን ተወዳዳሪዎቻችንን ተቋቁመን ገበያ ውስጥ ለመቆየት። ሁለተኛው ሜቶዶሎጂ የኮምፒውተሮቻችንን ፕሮፋይል ማጥናት ነው። ኦቨርቪው መስራት፣ ስለዛ ማትሪክስ ኪ ሜትሪክሶችን መስራት። ይሄ እንዴት ሊሆን ይችላል? ለምሳሌ ዶሜን ሬት የሚባል ነገር አለ። ጉግል የሚሰጠው ሬት ነው። ዶሜን ኔም ሬት ይደረጋል። ለምሳሌ በወር ውስጥ ምን ያህል ትራፊክ ወደ እነሱ ዌብሳይት ሄደ የሚለው ለምሳሌ ኤ የሚባል ኮምፒውተር ካለ ለሱ ራንክ ለመስጠት ዶሜን ኔም ትራፊኩን ጉግል ራንክ ይሰጠዋል። ለምሳሌ 1.2 ሚሊዮን ተከታዮች ወይም ትራፊክ ወደዛ ከሄደ በአንድ ወር ውስጥ ያ 75 ራንክ ያገኛል ማለት ነው። ዶሜን ሬቱ ጉግል የሚሰጠው 75 ይሆናል ማለት ነው። ለኮምፒውተር ቢ ለምሳሌ 850,000 ተከታይ ካለው በወር ውስጥ ለሱኛው ጉግል 68 ይሰጠዋል። ዶሜን ሬቱ ማለት ሬት ሲያደርገው ዶሜኑን ወይም ዶሜን ማለት አይተናል ከዚህ በፊት ዶሜን ኔም ማለት የዌብሳይቱ ስም ማለት ነው። ለዛ ጉግል ምን ይሰጠዋል? 68 ነጥብ ይሰጠዋል። ስለዚህ ቢ የሆነ የሚባለው ኮምፒውተር 68 ያገኛል ማለት ነው። ሲ ደግሞ አለ 600,000 ተከታይ በወር አለው። ለዚህኛው ጉግል ስንት ራንክ ይሰጠዋል? 62 ይሰጠዋል። ስለዚህ ትልቅ ራንክ ያገኘው ማን ነው? ዋናው ኤ ነው 75 አግኝቷል። ቢ 68 አግኝቷል። ሲ ደግሞ 62 አግኝቷል። ስለዚህ እነዚህ ዋና የኛ ተወዳዳሪዎቻችን ናቸው ብለን ሊስት ልናደርጋቸው እንችላለን ማለት ነው። በዚህ መሰረት
ስለዚህ ሃየር ዶሜን ሬት ያገኘው ትልቅ የመወዳደር አቅም እንዳለው በጎግል ይወሰዳል ማለት ነው። ቢዝነስ ሞዴል የሚል ነገር ከላይ አይተናል ቅድም። ቢዝነስ ሞዴል ማለት የቢዝነሱ አሰራር እንዴት ነው የሚለውን ሀሳብ መልስ የሚሰጥ ነው ማለት ነው። ሶ ለምሳሌ ኢዝ ኢት ስሩ ዳይሬክት ሴልስ፣ በቀጥታ ሽያጭ ነው ገቢ የሚያገኙት? አሰራራቸው ምንድን ነው የሚለው እንግዲህ ይሄ ነው ማለት ነው አንዱ። በቀጥታ ሽያጭ ለምሳሌ ዳይሬክት ሴልስ ማለት ጫማ ከሆነ ቀጥታ ጫማ ዌብሳይቱ ላይ የሚሸጥ ከሆነ ያ ድርጅት ዳይሬክት ሴልስ ነው ማለት ነው። ሌላው ሰብስክሪፕሽን፣ ለምሳሌ ትምህርት እኔ ሰብስክራይብ አድርጌ በየወሩ የሚከፈል ለረጅም ዓመት የሚቆይ ነገር ከሆነ ያ ሰብስክሪፕሽን ሞዴል ይባላል ማለት ነው፣ ቢዝነስ ሞዴሉ። ይሄኛው በቀጥታ መሸጥ ነው። ይሄኛው ደግሞ በየወሩ የሚከፈል ከሆነ በየወሩ የስድስት ወሩ ዋቴቨር ከሆነ ይሄ ሰብስክሪፕሽን ሞዴል ይባላል። ሌላው በአድቨርታይዚንግ ገቢ የሚያገኝም ከሆነ የአድቨርታይዚንግ ሞዴል ነው ማለት ነው። ማስታወቂያ በመስራት ነው ገቢ የሚያገኘው ያ ዌብሳይት። ቢዝነስ ሞዴሉ የማስታወቂያ ነው ማለት ነው። እንዲሁም ደግሞ በጣምራ ሊሆን ይችላል። ለምሳሌ በአድቨርታይዚንግ እና በሰብስክሪፕሽን ሊያገኝ ይችላል። አጣምሮ ኮምቢኔሽን ይባላል እሱ። እና ዋናው ምንድነው ሬቨኒው ስትሪማቸው፣ ዋናው የገቢ ምንጫቸው ምንድነው የሚለውን ለማወቅ የቢዝነስ ሞዴሉ ይረዳናል ማለት ነው። እና ስትራቴጂክ ፎከስ ለማድረግ እና ዩኒክ ሴሊንግ ፕሮፖዚሽን የሚባለውን ነገር ለማምጣት ይረዳናል ማለት ነው። ይሄ ምንድነው ዋት ሜክስ ዜም ስታንድ አውት ፍሮም ዘ ኮምፒቲሽን፣ በውድድሩ ውስጥ ልዩ አድርጎ የሚያወጣቸው የትኛው አሰራራቸው ነው የሚለውን ለማሳየት ነው ይሄ ዩኒክ ሴሊንግ ፕሮፖዚሽን የሚለው ሀሳብ። ዋት ስፔሲፊክ ቤኔፊት ኦር ፊቸርስ ዱ ዜይ ኤምፋሳይዝ ቱ አትራክት ከስተመርስ የሚል ሀሳብ አለው ማለት ነው። ኦኬ እንግዲህ ይሄ በሁለተኛ ደረጃ ያየነው ፕሮፋይላቸውን በማጥናት የምናገኘው ሀሳብ ነው ማለት ነው። ሶስተኛው ደግሞ ስዎት አናሊሲስ ነው። አንበሳ ጫማ ለምሳሌ በእኛ ሀገር የታወቀ የጫማ ብራንድ ነው። ስለዚህ ስሙ በጣም ስትሮንግ ከሆነ ይሄ ጠንካራ ጎኑ ነው የዛ ድርጅት። ሌላው ላርጀር ከስተመር ቤዝ ካለው፣ ለምሳሌ ብዙ ደንበኞች ካሉት እሱም ስትሮንግ ስትሬንግዙን የሚያሳይ ነው። ለምሳሌ ሸዋ ዳቦ የሚባለው አሁን በእርግጥ ትንሽ አይ ዶንት ኖ ግን በጣም ብዙ የደንበኛ ቤዝ ያለው ድርጅት ነው። ሌላው ዊክነስ ነው። ለምሳሌ ፑር የሆነ ሞባይል ኤክስፒሪየንስ ያለው ከሆነ ይሄ ፑር ነው ያስብለዋል። ሊሚትድ ኮንቴንት ዲብዝ ካለው፣ ኮንቴንቱ ዲብዝነት የሌለው ለብለብ የሆነ ከሆነ ይሄም ዊክነሱ ነው ማለት ነው። ዌብሳይት ለሞባይል ስንጠቀም ፑር ከሆነ ወይም አስቸጋሪ የሚያደርግ ከሆነ፣ ስቲዲ ከሆነ፣ ዊክ ያስብለዋል ማለት ነው ዌብሳይቱ። ሌላው ኦፖርቹኒቲ ነው። ለምሳሌ ኦፖርቹኒቲ ምን ሊሆን ይችላል? አንታፕድ ማርኬት ሊሆን ይችላል። ማለት ያልተነካ ገበያ፣ በጣም አበንደንት የሆነ ገበያ ካለ ይሄ ኦፖርቹኒቲ ነው ማለት ነው። ኢመርጂንግ ቴክኖሎጂም ደግሞ ካለው፣ ለምሳሌ በአዳዲስ ቴክኖሎጂ ከታገዝን ይሄም መታገዝ የምንችል ከሆነ እንደ ኦፖርቹኒቲ ሊታይ ይችላል ማለት ነው ቴክኖሎጂ። ሌላው ትሬትስ ነው፣ ስጋቶች። ለምሳሌ ምን ሊሆኑ ይችላሉ? ለምሳሌ አዳዲስ ገቢዎች ስጋት ሊሆኑብን ይችላሉ። ምክንያቱም የእኛን ገበያ ስለሆነ የሚቀራመቱት ብዙ አዳዲስ ገቢዎች ወደዛ ዘርፍ ውስጥ የሚገቡ ከሆነ ይሄም እንደ ስጋት ልናየው እንችላለን ማለት ነው። ሌላው የቼንጂንግ ኮንሱመርስ ፕሪፈረንስ ነው። የደንበኞች ፕሪፈረንስ ወይም ደግሞ ቴስት ወይም ምርጫ
እየተለዋወጠ ከሆነ ፋሽን ተከታይ ከሆኑ ለምሳሌ አዳዲስ ቴስቶችን እየለመዱ የእኛን የድሮውን እየተዉ የሚሄዱ ከሆነ ይሄም እንደ ስጋት ልናየው እንችላለን ነው። አራተኛው ፊቸር ኮምፓሪዥን ነው። ፊቸር እንግዲህ ስንል ገጽታ ነው። የዌብሳይቱ ገጽታዎች ምን ይመስላሉ? ምን አይነት ፊቸሮች አሉት? ምን አይነት ገጽታ አለው? ምን አይነት ክፍል አለው? ምን አይነት የዌብሳይቱ አሰራር አለው? ፈንክሽናሊቲው የሚለውን ነገር የምናይበት ነው። ይሄ እንግዲህ እንዴት ነው የምናጠናው? ሳይድ ባይ ሳይድ በማስቀመጥ ምን ማለት ነው? አንደኛውን ገጽ አስቀምጠን ከሌላኛው ዌብሳይት ገጽ ጋራ በማወዳደር ይሄኛው ይሄ ፊቸር አለው፣ ይሄኛው ይሄ ፊቸር ጎሎታል በሚል አይደንቲፋይ አድርገን አንደኛው ዌብሳይት ከኛ የሚበልጥበትን እና የሚያንስበትን ምክንያቶችና መንገዶች እንለይበታለን ማለት ነው። በምን ይሄ ኪ ፊቸር ፊቸሮቹን የዌብሳይቱን ፊቸሮች በማየት ማለት ነው። ሌላው ዩዘር ኤክስፒሪየንስ፣ ናቪጌሽን፣ ዲዛይን ኤሌመንትስ እነዚህም ለደንበኛው ተጠቃሚ ሲጠቀም በጣም ቀላል የሆነ ከሆነ ደንበኛውን የሚያስደስት ከሆነ ጊዜውን የማይፈጅበት ከሆነ ዩዘር ኤክስፒሪየንስ ይባላል። ይሄ ሌላው ናቪጌሽን ነው። መረጃን ሲያስስ በቀላሉ መረጃን አስሶ የሚያቀርብለት ከሆነ ይሄም ዩዘር ኤክስፒሪየንስ አንድ የፊቸሩ ነው ማለት ነው። የዌብሳይቱ ፊቸር ነው። ሌላው ዲዛይን ኤሌመንቱ ነው። የሆነ የሚያምር ዲዛይን ካለው ዌብሳይቱ ማራኪ የሆነ ከሆነ ይሄም ፊቸሩ ነው ማለት ነው የዌብሳይቱ። ሌላው ኢኮሜርስ ካፓቢሊቲው ለምሳሌ የክፍያ ስርዓቱ በቀላሉ በቃ አንድ ክሊክ አድርጌ ክፈል ብቻ የሚል ከሆነ ካፔብል ነው ማለት ነው። ኦር ደግሞ ብዙ ለምሳሌ ኢትዮጵያ ውስጥ ያሉ ባንኮችን በሙሉ የሚያካትት ከሆነ እንደ ክፍያ ስርዓት ይሄም አንድ ካፓቢሊቲ ነው ማለት ነው። የሞባይል ባንኪንግ ስርዓት የሚያካትት ከሆነ ይሄም አንድ ካፓቢሊቲ ነው ማለት ነው በኢኮሜርስ ደረጃ። ፕሮዳክት ኦፈሪንግ በጣም ኳሊቲ የሆነ ፕሮዳክትን የሚያቀርብም ከሆነ ይሄም አንድ ፊቸር ነው ማለት ነው። ሌላው የፕራይሲንግ ስትራቴጂያቸው ምን ይመስላል? ይሄም አንድ የፊቸሩ ነው። ዌብሳይቱ ላይ ያለው የፕራይሲንግ ዋጋ አወጣጥ ስርዓታቸው ምን ይመስላል የሚለውን ስናጠና ፊቸሩን እያጠናን ነው ማለት ነው ዌብሳይቱ። ለምሳሌ ምን አይነት ፊቸር ሊኖረው ይችላል ዌብሳይቱ? $50 በላይ ለሚገዛ ደንበኛ የትራንስፖርት በነፃ ነው ሊል ይችላል። ስለዚህ ይሄ ፊቸርን በተመለከተ ይሆናል ማለት ነው። ሌላው አምስተኛው ኮንቴንት አናሊሲስ ነው። ኮንቴንት አናሊሲስ ማለት ምን ማለት ነው? ለምሳሌ የኮንቴንት ታይፑ ምንድን ነው? ብሎግ ነው? ቪዲዮ ነው? ኢንፎግራፊክስ ነው? ኬዝ ስቴዲ አለው? የሚለውን ነገር የምናይበትና የምናጠናበት አናሊሲስ የምንሰራበት ምን ይባላል? ኮንቴንት አናሊሲስ ይባላል። ይሄ ስትራቴጂክ ፐርፎርማንሱን ለማወቅ የተወዳዳሪዎቻችንን ይረዳናል ማለት ነው። ይሄ እንግዲህ እንዴት ነው የሚለካው? ምን ያህል ሶሻል ሼር አለው? ምን ያህል ዌብሳይቱን ሰዎች ሼር ያደርጉታል፣ ሪኮመንድ ያደርጉታል ለሌላ ሰው? ኮሜንቱ ምን ይመስላል? ሰዎች የሚሰጡት ምን ያህል ዌብሳይቱ ላይ ከገቡ በኋላ ምን ያህል ይቆያሉ? ቶሎ ግብት ብለው ነው የሚወጡት ወይስ ብዙ ጊዜ ያጠፋሉ ይቆያሉ? የሚለውን ነገሮች ማጥናት አለብን። ኮንቴንት ፍሪኩዌንሲውስ ምን ይመስላል? ኳሊቲው ምን ይመስላል? ኢንጌጅመንቱ ምን ይመስላል? የሚለውንም ማጥናት ተገቢ ነው ማለት ነው። ኮንቴንት ስንል እንግዲህ እነዚህ ነገሮች የሚያካትት ነው። ሌላው አይደንቲፋይ ኮንቴንት ጋፕስ፣ ያልሰሩበትስ ነገር ምን አለ? ኳሊቲ ነገሮች ሰርተው ሊሆን ይችላል። ለምሳሌ ብዙ ሼር ሊደረግ ይችላል። ጥሩ ጥሩ ኮሜንቶች ተሰጡት ሊሆን ይችላል። ሰዎች ዌብሳይቱ ላይ ገብተው ብዙ ሰዓት ሊቆዩ ይችላሉ። ይሄ ጥሩ ነገሩ ነው። ግን ጋፕ ደግሞ ምን አለው? ያልተሰራበት ቦታ ላይ ሌላው ደንበኛ ተወዳዳሪዎቻችን ያልሰሩበት ነገር ምን አለ? ጋፑን አይደንቲፋይ እናደርጋለን ማለት ነው እና በዛውም ኦፖርቹኒቲዎችን እናያለን።
አይደንቲፋይ ቶፒክስ ኦር ፎርማት ዛት ዜ አር ኖት ከቨሪንግ ኢፌክቲቭሊ ተደራሽ ያላደረጉትን ቦታ ለይተን ያ ለኛ ኦፖርቹኒቲ ስለሆነ እሱ ላይ የምንሰራ ከሆነ ይሄም ኮንቴንት ነው ማለት ነው። ለምሳሌ ቢ የሚባል ኮምፒውተር ብሎግ ጀነሬት በብሎግ አማካኝነት ጀነሬት የሚያደርገው ትራፊክ 30% ከሆነ የዚህ ዌብሳይት ትራፊክ በዋናነት የሚመጣው ከምንድን ነው? ብሎግ ከሚባል ብሎግ ማለት ባለፈው አብራርተናል። ዌብሳይቶች ላይ ሄደን የምንጽፋቸው ጽሁፎች ማለት ነው። ብሎግ ማለት የሆነ ሳይንቲፊክ ኮንቴንት ሊሆን ይችላል፣ የሆነ ችግርን የሚፈታ ሀሳብ ሊሆን ይችላል። ያ ምን ይባላል? ይሄ ያንን ሀሳብ ይዘን ሄደን ሌላ ዌብሳይት ላይ ስንጽፍ ማለት ነው ብሎግ ይባላል እሱ። ስለዚህ በዚህ ብሎግ እዛ እኛ በጻፍነው ብሎግ አማካኝነትና እዛ በብሎግ ስር ባስቀመጥነው የኛ ዌብሳይት ሊንክ አማካኝነት መጥተው የሚጠቀሙት ሰዎች ብዛት በፐርሰንት 30% ከሆነ ከሌላው በሌላ አማካኝነት ከሚመጡት የኮምፒውተር ቢ ሰዎች የመጡት ወደ ዌብሳይቱ በምን አይነት አማካኝነት ነው? በብሎግ አማካኝነት ነው ተብሎ ሊያዝ ይችላል። ስለዚህ ይሄ ምንድነው? ብሎግ ምንድነው? ኮንቴንት ነው ማለት ነው። ስለዚህ ይሄን ኮንቴንት አናሊሲስ እንሰራና ያ እኛንም ስለሚጠቅመን የቢ እንደዛ ከሆነ እኛም እዛ ላይ ጠንክረን ልንሰራ እንችላለን የሚል ሀሳብ አለው ማለት ነው። ሌላው የስድስተኛው ሰርች ኢንጂን ኦፕቲማይዜሽን ፐርፎርማንስ ነው። ሰርች ኢንጂን በተደጋጋሚ አይተናል። ስለ ዌብሳይት ሰርቻቢሊቲ ነው። ሰርች ተደርጎ ቶሎ ፊት ለፊት ላይ የማምጣት ጉዳይ ነው። ይሄን ዌብሳይትን ሰርች ኢንጂን ኦፕቲማይዜሽን እዚህ ስር ኪወርድ የሚባል ነገር አለ። ይሄንንም በተደጋጋሚ አይተናል። ዛሬ ራፍሊ እናየዋለን ማለት ነው። ይሄ ኪወርድ የሚባለው እንግዲህ ምንድነው? ተርም ነው ወይም ቃላቶች ናቸው። ዋና ቃላቶች ለምሳሌ ምን ብለናል? ጤና ላይ ለሚሰራ ድርጅት ሄልዝ የምትለው ቃል ለዌብሳይት ዋና ቃል ነች። ስለዚህ እነዚህ ነገሮች አጥንቶ መተግበር አስፈላጊ ነው። ባክሊንክ የሚባል ነገርም አይተናል። ባክሊንክ ሌላ ዌብሳይት ላይ ሄደን የምናስቀምጠው የኛ ዌብሳይት ሊንክ እሱን ተጠቅመው የሚመጡ ደንበኞች በምን መጡ ይባላል? በባክሊንክ ትራፊክ ይሆናል ማለት ነው። ያ በጎግል ሲግኒፊካንት የሆነ ራንክ ይሰጠዋል በዛ አማካኝነት የሚመጡ። ምክንያቱም ሌላ ዌብሳይት ላይ ሄደው ከዛ ከሆነ ወደኛ የመጡት ያኛው ዌብሳይት ጥሩ ስም ስላለው ከዛ የሚመጡ ደንበኞች ለኛም ጥሩ ስም ለኛም ዌብሳይት ጥሩ ስም እንዲሰጠው ወይም ራንክ እንዲደረግ በጎግል ያደርገዋል የሚል ኮንሴፕት ያለው ነው ማለት ነው። ስለዚህ ይሄን ስለ ሰርች ኢንጂን ነው። ሌላው ደንበኞች ያላዩትን ማለት ተወዳዳሪዎች ያላዩትን ቦታ እንድናይ ይረዳናል። ለምሳሌ በጣም የተሰራበትና ያልተሰራበት ደግሞ ቦታ ካለ እሱን ለይተን እኛ እንድንሰራበት እድሉን ይሰጠናል። ምን? ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ለምሳሌ ኮምፒውተር ሲ የሚባል የፕሮፖዚሽኑን ያገኘው በቤስት ፕሮዳክቱ አማካኝነት ከሆነ ይሄ ፕሮዳክት ሪሌትድ ነው ማለት ነው። ኪ ፕሮዳክት ሪሌትድ በደንበኞቹ የሚመጡት በምርቱ ታዋቂነት በምርቱ ስም ያለው ምርት ስላለው በዛ ምርት ታዋቂነት አማካኝነት ሰርች አድርገው ስለሚመጡ ይሄ ሲ የሚባለው ኮምፒውተር ወይም ተወዳዳሪ ዋና የሱ የመወዳደሪያ ነጥቡ በጣም ኳሊቲ የሆኑ ምርቶቹ ወይም ታዋቂ የሆኑ ምርቶቹ ናቸው ተብሎ ሊያዝ ይችላል የሚል ሀሳብ ያለው ነው። ስለዚህ ይሄ ሰርች ኢንጂን ኦፕቲማይዜሽን የሚባለው ነገር እነዚህን ነገሮች ይሄ ዋና ኪወርዶችን ዌብሳይት ላይ ሰርቸብል እንዲሆኑ በማድረግ እና እነዚህ ኪወርዶች ደግሞ ከምርቱ መልካም ስም መኖር ጋር የተያያዘ ሊሆን ይችላል። እንዲሁም ደግሞ ከዌብሳይቱ ከራሱ
ጥሩ ስም ያለው ዌብሳይት ሊሆን ይችላል። በዛ ደንበኞች ሰርች አድርገው መጥተው ያንን ተወዳዳሪ ውጤታማ የሚያደርጉ ከሆነ ሰርች ኢንጂን ኦፕቲማይዜሽን ፐርፎርማንስ ይባላል ማለት ነው። እንግዲህ እነዚህ ከላይ የተጠቀስናቸውን ቴክኒኮች ተጠቅመን ዌብሳይት በማርኬት ውስጥ ተወዳዳሪ እንዲሆን እናደርጋለን የሚል ሀሳብ ነው ያየነው። አሁን የማጠቃለያ ሀሳብ ሰጥተን እንጨርሳለን። ይሄ ምንድነው? አክሽኔብል ኢንሳይትስ ኤንድ ሪኮመንዴሽንስ የሚል ሀሳብ አለው። የመጀመሪያው ሞስት ኢምፖርታንት ፋይንዲንጎችን ማወቅና እነሱ ላይ መስራት ነው። እንግዲህ ከላይ ያሉ የጠቃቀስናቸው ሜቶዶሎጂዎች አሉ። ከነዛ ውስጥ በጣም ጠቃሚ የሆነውን ለእኛ የሚረዳውን እስካሁን ያልሰራንበትን መርጠን እሱ ላይ ከሰራን ገበያ ውስጥ ተወዳዳሪ ልንሆን እንችላለን የሚል ሀሳብ አለው። እንግዲህ ስፔሲፊክ ሪኮመንዴሽን ፎር ኢምፕሩቪንግ ዌብሳይት ፐርፎርማንስ ቤዝድ ኦን አይደንቲፋይ ስትሬንግዝ ዊክነስ ኦፖርቹኒቲ ኤንድ ትሪትስ ስዎት የሚል ያልነው ነገር ማለት ነው። የደንበኞቻችን ጥንካሬ፣ ጠንካራ ጎን፣ ደካማ ጎን፣ መልካም አጋጣሚዎች እነሱ ያልሰሩት ማለት ነው እኛ ልንሰራው የምንችለው፣ እንዲሁም ደግሞ የወደፊት ስጋት ሊሆኑብን የሚችሉት ነገሮች ወይም ሪስኮችን ለይተን እነሱ ላይ መስራት አለብን የሚል ሀሳብ ነው ማለት ነው። የሚቀጥለው ተግባራችን የሚሆነው እንደገና ኮምፒቲቲቭ ኤድጅን ለማምጣት ለምሳሌ ኮንቴንቱን ኳሊቲ ኮንቴንት ማዘጋጀት፣ ሰርች ኢንጂን ኦፕቲማይዜሽን ላይ ፐርፎርማንሳችንን ከፍ እንዲል ማድረግ፣ ዩዘር ኤክስፒሪየንሳችንን መጨመር የሚሉ ሀሳቦች ላይ አተኩሮ መስራት ገበያ ውስጥ ተወዳዳሪ እንድንሆን ያደርገናል ነው። እንግዲህ ይሄ የአንድ ጊዜ ተግባር አይደለም፣ ሁልጊዜ ኮንቲኒየስ ኢምፕሩቭመንት ነው የምንሰራው ማለት ነው። ኦንጎይንግ ተግባር ነው። አንድ ጊዜ ሰርተነው የሚቆም ነገር ሳይሆን በየጊዜው አዳዲስ ቴክኖሎጂዎች ሲመጡ፣ አዳዲስ አሰራሮች ሲመጡ፣ አዳዲስ ተወዳዳሪዎች ወደ ገበያዎች ሲመጡና እነሱ ላይ ያለውን ደካማ ጎንና ጠንካራ ጎን አጥንተን ገበያ ውስጥ ሁልጊዜ አክቲቭሊ ስታንድ አውት ማድረግ መቻል አለብን። ያ ተወዳዳሪ እንድንሆንና ትርፋማ እንድንሆን ተጠቃሚ እንድንሆን ያደርገናል የሚል ሀሳብ ነው የዛሬው። እንግዲህ እዚህ ላይ የዛሬውን ጨርሰናል። ምንጊዜም እንግዲህ እንደምለው ዌብሳይት ማሰራት ስትፈልጉ ፕሊስ እኛን ማናገር እንዳትዘነጉ። አድራሻችን በዚህ ቪዲዮ የመጀመሪያው ክፍል ላይ አለ። ደውሉልን፣ ጻፉልን፣ ኢሜይል አድርጉልን። ለዛሬው አመሰግናለሁ። ሰላም።